ማርክ የሩታንና የአብርሽን ልጅ የእውነት ሄዶ ታቅፏል ወይንስ አልታቀፈም? ሄዶ ጠይቋታል ወይስ አልጠየቃትም? ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የምለቃቸው አዳዲስ ቪዲዮዎች በፍጥነት እናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። ማርክ የሩታን ልጅ ታቀፈዋለሁ እኔ ነኝ ታቃፊ አባቱ የምሆነው እያለ ነበር አብዛኛውን ጊዜና በሩታ ለሩታ በክፉም በደግም ጊዜ አብሯት ከጎኗ የነበረ ልጅ ነው እና አብዛኛው ሰው ሲጠብቅ የነበረው አብርሽ ታቃፊ አባቱ ሆኖ በዛም አለ በዚህ ሩታን ሄዶ ሲጠይቅ ቪዲዮ ይሰራልናል ብለን ብዙዎቻችን እየጠበቅን ነበርና ያ ነገር አለመሆኑ ምን ተሰማሽ አንቺ? ወላሂ በእውነቱ ይሄን ጥያቄ ስላነሳሽው እጅግ በጣም አመሰግናለሁ። በጣም የኔ ራሱ በጣም ጥያቄ የሆነብኝ ነው። ምክንያቱም ማርክ ማለት የእናት ልጅ ማለት ከእናት ልጅ የማይነጠል ነው ለሩታዬ ማለት ነው። ምክንያቱም በጣም ብዙ ጊዜያትን አብሯት አልቅሷል። እንደ ወንድ ልጅ ሳይሆን እንደ ሴት ልጅ አብሯት አልቅሷል። ብዙ ነገር ተጋፍጧል። ሁለታቸውን አንድ ለማድረግ ብዙ ጥሯል። በጣም ንጹህ ልብ ያለው ለሩታ ትክክለኛ ወንድም እንግዲህ ማርክ ነበረ። በዚህ ቢያንስ ዩቲዩበር ነው አልቀረ ዩቲዩበር ባይሆን አይ እሱ ካሜራ የለውም ዩቲዩበር አይደለም አይቀርጽም ብለን የሆነ ነገር እናረጋ ከካሜራ ጀርባ ይገናኛሉ ምናምን ብለን እናስብ እንችላለን። ግን ቢያንስ ሂዶ ጠይቋት። አሁን ምሳሌ ነፂን እንደጠየቀ ያክስቱ ልየት እንዴት ሂዶ እንደጠየቀው ኤፍሬም ጋራ ምሳሌ እንዴት ሩታን እህቱን እንዴት ከካሜራ ጀርባ ሊሆን ይችላል አላቅም ሊገናኙም ሊሉም ይችላሉ። ግን እንዴት ቢያንስ ልጁን ታቅፎ እንዴት ካሜራ እንትን ብሎ እንዴት ዩቲዩበር እንዲያልሰሩልን እኔ ራሱ በጣም ጥያቄ እየሆነብኝ ነው። ምን ተፈጥሮ ነው? ምን ችግር አለ? በቃ ማለት የብዙ ሰው ጥያቄ ነው። እኔ ራሱ ትዝ ያለኝ በትላንትና ወዲያ ነው ትላንትና የሰሩት ብሩክ ጋራ ሩታና ፈረንጁ የማርክ ስም እየተንተነ ኮሜንት ላይ ሳይ ነው ትዝ ያለኝ በቃ። እና እንደው ምን ተፈጥሮ ነው? ምንድን ነው? አበልጅ ነኝ አባቱ ነኝ ከመጋባታቸው በፊት ጀምሮ እስከ እርግዝናዋ ድረስ አፉ ተነጥሎ አያውቅም። እኔ ነኝ ልጅ አባቱ እያለ ማለት ነው። እና እንዴት እኔም ጥያቄ ሆኖብኛል። የምታውቁ ኮሜንት ላይ ጻፉልን። አዎ እንደውም የሆነ ጥበብ ራሱ ስጦታ ሲሰጣቸው ለህፃኑ እንደዚህ ምናምን እያለ ብዙን ጊዜ በየቪዲዮዎች መሀል ላይ ያነሳ ነበረ እና አብዛኞቻችን የታቃፊ አባቱ ነው በምጧ ጊዜ ስትወልድ ቢያንስ በምጧ ጊዜ ባይመቸው እንኳን ስትወልድ ራሱ ታቅፎ ይመጣል በቪዲዮ ብለን ነበረ ስንጠብቅ የነበረው። እሺ የዛኔም ሳይመቸው ቀረ እንበል እና እስካሁኗ ሰዓት ድረስ በጉጉት እኔ እየጠበቅኩት ነበር በነገርሽ ላይ። ምክንያቱም ማርኬ በጣም እኔ እወደዋለሁ። ገብቶሻል? ረጋ ያለ ልጅ ነው፣ ሰከን ያለ ነው። እንደ ሌሎቹ እንኳን ብድ ብድ የሚል ልጅ አይደለም። በቃ ባጭሩ ምርጥ ልጅ ነው እና ስንጠብቀው ነበረ። ግን እስካሁን ድረስ ምንም የሰራልን ቪዲዮም የለም። እነሱ ጋርም ተገናኝቶ ቪዲዮ እየቀረጸ አይደለም። በእርግጥ በሌላ አይዲያ ተጠምዷል። ግን ቢሆንም እንደዛ አብሮ ዋጋ ሲከፍል የነበረ ልጅ አንድ ቀን አንድ ሰዓት እንዴት ጊዜ አጣ የሚለው ለእኔም ራሱ በጣም ትልቅ ጥያቄ ሆኖብኛል። እና ማርኬ በዚህ አጋጣሚ ልዑሌን ታቅፈ ብናይህ ደስ ይለናል። በቃ ቪዲዮ መቅረጽ ባትችልም በፎቶ በጣም ወላሂ አሁን ቢያንስ እነ ዲያኔ እንኳን እንደዛ አቅፈው በኢንስታግራም እንኳን ለቀው ምናምን አየነ። ገብቶሻል? አለመቸው እንኳን ቢል የሆነ ነገር ልክ ቀንጨብ አድርጎ በቲክቶክም መልክ ሆነ በኢንስታግራምም ሆነ የሆነ ነገር አድርጎ እባክህ ፈርጀን። እኛ ምን ተፈጥሮ ነው? ምን ሆናችሁ ነው? ምን ተፈጥሮ ነው? ወይንስ በአብርሃም ተቀይመህ ነው? ወይንስ ከካሜራ ጀርባ እየተገናኛችሁ ነው? እባክህ ሼር አርጉለት እባክህ ልዑሌን እቅፍ አድርገህ እንደተመኘኸው አባቱ ነኝ እንዳልከው ብትመጣልን በሩታ ቤት ወይ በራስ ቤት ደስ ይለናል። ጥያቄያችንን እንደምትመልስልን ተስፋ እናደርጋለን። የሁሉም ኦዲየንስ ጥያቄ ነው ይሄ። አልኩሽ ብዙዎች አሁን እነ ጽጌም በይ እነ ዳኒም በይ እንትን ብለዋል። ገብቶሻል? አቅፈውታል ልዑሌን
ጠይቀዋል፣ አይተዋል። ቢያንስ እሱ ቡታጅራ ሁነው እያለ እሱ ሸገር ሁኖ አልመቸው ብሎ እንኳ ቢሆን አሁን ላይ ደግሞ ሸገር ነው ያሉት፣ እሱም ሸገር ነው። እንዴት ጊዜ ያጣ የሚለው ነገር የብዙዎቻችን ጥያቄ ነው እና ልክ አንተ ስትመኘው እንደነበረው ስትፈልገው የነበረ ነገር ስለሆነ ልዑሊን አቅፈህ ፎቶም ቢሆን ፖስት ብታደርግልን ደስ ይለናል። እኛን ደስ እንዲለን አንተም ደግሞ ደስ እንደሚልህ እርግጠኛ ነኝ እና እንጠብቃለን። አሁንም በጉጉት ጥያቄያችንን ይመልሳል ብዬ አስባለሁ። ተስፋ እናደርጋለን። እንደውም ማርክን ስንጠብቅ ፈረንጁ ነው የተሻለ በምጧ ሰዓት ምን ያክል ተጨንቆ እንደነበረ የሆነ አክሽኑ እዛ ጋር ሪያክሽኑ ምናምን ስናየው በጣም በጭንቀት ተወጥሮ ነበር። አይተሽው ከሆነ ፈረንጁ ማለት ነው እና ፈረንጁ እስካሁን ድረስ ከጎኗ ባለመለየቱ እጅግ በጣም ደስ ብሎኛል። ትናንትና ራሱ ትናንት ወዲያ ነው አይደል? አዎ ትናንት ወዲያ ሩታ ጋር የሰሩት ቪዲዮ በቃ ደስ ይላሉ። በነገርሽ ላይ በጣም ነው የሚያምሩት ምናምን እና ማርኬንም እንደዛ ነበረ በፊት ስናየው የነበረ ከጎኗ ስላለና ማርኬ ከሩታ ጋራ ተናፍቀሃል። ጠንበለሉ ጠንበለል አይደል የምትል? አዎ ጠንበለሌ ትለዋለች። አጠራሯ ራሱ ያምራል። እባክህን አንድ ቪዲዮ እንፈልጋለን። ችግሩ ምን እንደሆነ ማወቅ ስለምንፈልግ እባካችሁ ሰላም። ዝሮ ተስፋ አደርጋለሁ ከሩታዬ ጋር እንኳን ምንም አይነት ነገር የለህም። ያው በአብርሃም በወንድምህ በጓደኛ ልትናድር ትችላለህ። እባክህን ከካሜራ ጀርባና እኛ የምናውቀው ጉዳይ የለንም። እኛ የመዳም ቅመሞች ኦዲየንሶቻችን በቪዲዮ ነው የምናውቃችሁ። እባክህ አንድ ቪዲዮ 30 ኧረ እንደው 2-3 ደቂቃም ቢሆን ፖስት አድርግልን፣ ሼር አድርጉለት። ይሄን ይመስላል እንግዲህ ጥያቄያችንን እንደምትመልስልን ተስፋ እናደርጋለን። የሁሉም ጥያቄ ነው ይሄ። እንዴ በጉጉት የምንጠብቀው ነገር ነው። በጉጉት እንዴ ብዙ ሰው እኮ ቢያንስ ታቃፊ አባት ሆኖ እናየዋለን ብሎ የነበረው ሰው በሙሉ ማርክን ነው አይደለ? ማርክን ነው ስንጠብቅ የነበረው እና ይሄንን ደግሞ አጓጉተህን አንተም ጓጉተህ መቅረት የለብህም እና ኖልን የምር የሆነ እንጃ ደስ የሚል ድባብ አለው። በነገርሽ ላይ አብሮ ቢመጡ ድምቅ ፍክት ይላልና የሩትዬ ጠንበለል እንትናችንን ጥያቄያችንን መልስልን፣ አብራችሁን ኖልን። በተረፈ እንወዳችኋለን፣ እናከብራችኋለን። የኔ ውድ ደግሞ ሁሌም ለምትሰጭን ሀሳብ አስተያየት እጅግ በጣም ነው የማመሰግነው። ክበሪልኝ የኔ መልካም። ብዙ ኦዲየንሶች እንደውም የምትሰጡት ሀሳብ ደስ ይላል፣ ዜድና መስግኝልኝ ምናምን ይሉኛል እና ዚነትዬ ክበሪልኝማ። ኧረ ምንም አይደለም። ብንወያይ አንዳንድ ሀሳብ ብንለዋወጥ ለሁላችንም ትምህርትና ጥሩ ነገር እንቀስማለን እንጂ እኔ ምን አደረኩልሽ ሀቢበት ማይንዲ ሙሽኪላ። እሽማ ሌሎቻችሁም እንግዲህ ላይክ ሰብ እያደረጋችሁ ቤተሰብ ሁኑ። እንደዚህ አሪፍ ሀሳቦችን ሼር ስናደርጋችሁ የምለቀው ቪዲዮ በፍጥነት እናንተ ጋር እንዲደርስ የደውል ምልክቷን መጫናችሁን አትርሱ። በሌላ በቀጣይ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ሰላም ቆዩልን።